ጤና ይስጥልኝ ከድሬቲዩብ ሺወንዙ መላኩ ነኝ። በኃይልና ተጽዕኖ ፈጣሪነት አፍሪካን በቀጣይ ከሚመሩት 5 ሀገራት ኢትዮጵያ አንዷ እንደምትሆን የአፍሪካ የጸጥታ ጥናት ተቋም አመለከተ። የአፍሪካ የጸጥታ ጥናት ተቋም ISS ባካሄደው ጥናት በቀጣይ አህጉሪቱን በኃይል ሚዛንና ተጽዕኖ ፈጣሪነት ይመራሉ ተብለው ከሚጠበቁት 5 ሀገራት መካከል ኢትዮጵያ አንዷ መሆኗን ተመልክቷል። ተቋሙ ትላንት በደቡብ አፍሪካ ፕሪቶሪያ ይፋ እንዳደረገው ከኢትዮጵያ ጋር አልጄሪያ፣ ግብጽ፣ ናይጄሪያና ደቡብ አፍሪካ ኃይል የሚያመዝንባቸው ተብለው ተዘርዝረዋል። ባለፉት ዓመታት አህጉሪቷ የራሷን ሰላም ልማትና ጸጥታ ኃላፊነትን በራሷ እየተወጣች መሆኗን የተቋሙ ጥናት ውጤት ያሳያል። ጥናቱ ከወትሮ በተለየ መልኩ አገራቱን የመለያ መስፈርት መጠቀሙን የገለጸ ሲሆን የህዝብ ብዛት፣ ኢኮኖሚ፣ ወታደራዊ አቅም፣ ቴክኖሎጂና የዲፕሎማሲ ጥንካሬ መስፈርቶቹ እንደነበር ነው ያመለከተው። በእነዚህ መስፈርቶችም አፍሪካ ከ25 ዓመታት በኋላ የዓለምን 11 በመቶ ኃይል ትይዛለች። አሁን 8 በመቶ የዓለም ኃይልን የያዘችው አህጉሪቱ 3 በመቶ ከምትይዘው ጃፓን፣ 4 በመቶ ከምትይዘው ሩሲያና 7 በመቶ ከምትይዘው ህንድ ትልቃለች። በቀጣይ ኃይላቸው ከሚቀንሰው ዩናይትድ ስቴትስና የአውሮፓ ህብረት አፍሪካ የምትወስደው ኃይል ይኖራል ነው የሚለው ጥናቱ። ከአምስቱ የአፍሪካ የኃይል ሚዛኑና ተጽዕኖ አድራጊነትን ከሚይዙት ሀገራት መካከል ናይጄሪያ በተሻለም በዓለም አቀፍ መድረክ ኃይሏ ሊጨምር እንደሚችል ተተንብየዋል። ኢትዮጵያን ጨምሮ የተዘረዘሩት 5 ሀገራት የአፍሪካን መጻኢ ጊዜ ቅርጽ የሚያስይዙ ሀገራት ይሆናሉ። 5ቱ ሀገራት የአፍሪካን 60 በመቶ ኢኮኖሚ የሚይዙ ሲሆን የአህጉሪቱን 40 በመቶ የህዝብ ቁጥርና 58 በመቶ ወታደራዊ ወጪን ይሸፍናሉ። የኢትዮጵያና ናይጄሪያ አቅም በተሻለ መጠን ኃይላቸው እየጨመረ እንደሚመጣ ተተንብየዋል። ግብጽ፣ አልጄሪያና ደቡብ አፍሪካ ግን ባሉበት ይቆያሉ ነው የተባለው። በአህጉራዊና ዓለም አቀፋዊ የኃይል መድረክ ላይ አልጄሪያና ናይጄሪያ ካላቸው አቅም በታች እንደሚጓዙ ጥናቱ ያመለከተ ሲሆን ግብጽ ግን በዓለም አቀፍ ደረጃ ካላት አቅም በላይ በአፍሪካ ግን ከያዘችው አቅም በታች ተጽዕኖ እንደምትፈጥር ተመልክቷል። ናይጄሪያ የተጋረጠባት የአሸባሪ ታጣቂዎች ስጋትና ለዓለም አቀፍ ዲፕሎማሲ ትኩረት መንፈጓ ፈተናዎቿ ተብለዋል። የአልጄሪያ ግዙፍ ወታደራዊ ኃይል ደግሞ በአገር ውስጥ ታጣቂዎችና ባልተረጋጉ ጎረቤቶቿ ላይ ብቻ እያተኮረ መሆኑ ፈተናዋ ነው። ኢትዮጵያና ደቡብ አፍሪካ ካላቸው ክብደት በላይ እንደሚጓዙ ነው ጥናቱ ያመለከተው። የኢትዮጵያ ኃይል በአካባቢው ካላት ተጽዕኖ ፈጣሪነት አቅም ጋር ከፍ የሚል ነው። ክፍለ አህጉራዊ የኢኮኖሚ ጥምረት በፈጣንና ዘላቂ የምጣኔ ሀብት እድገት ታግዞ የአፍሪካ በዓለም የኃይል ሚዛንና ተጽዕኖ አድራጊነት አቅም ከፍ ሊል እንደሚችል አንስቷል ሲል ዘገባውን ያደረሰን ፋና ብሮድካስቲንግ ኮርፖሬት ነው።